የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ጥንቅራችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስታውቃችሁ። በአቶ ጌታቸው ረዳና በአምባሳደር ሬድዋን ሁሴን የተመራ ልዑክ ለመጀመሪያ ጊዜ ወደ ሱዳን ማቅናቱ ተሰምቷል። በደህንነቱ ቁንጮና የምስራቅ አፍሪካ የጠቅላይ ሚኒስትሩ አማካሪ የተመራ ልዑክ ለሱዳን ወታደራዊ መሪ ጀነራል አልቡርሃን ያደረሰው መልእክት ምን ይመስላል? የጥንቅራችን ትኩረት ይሆናል። በአቶ ጌታቸው ረዳ የሚመራውን ስምረት ፓርቲ የሚቀላቀሉ ከፍተኛ አመራሮች እየጨመሩ ነው ተብሏል። ባሳለፍነው ሳምንት መጨረሻ ስምረት የተባለውን አዲስ ፓርቲ የተቀላቀሉ ከፍተኛ የቀድሞ የህወሓት አመራር ማናቸው? በጥንቅራችን እንመለከተዋለን። በአዲስ አበባ በጀነራሉና በፌዴራል ፖሊስ ኮሚሽነር መካከል ከተደረገው ሰዓታት የፈጀ ጥብቅ ውይይት ወይንም ድርድር በኋላ ወደ መቀለ ከተማ እንዲገቡ ተደረጉ የተባሉ በርካታ ተሽከርካሪዎች ጉዳይም መነጋገሪያ ነው። በጥንቅራችን እንመለከተዋለን። የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ ህገ መንግስት ይሻሻል ሲል ጥያቄ ማስገባቱ ተሰምተዋል። ከዚህ ባለፈም በኢትዮጵያ ሁለት ተጨማሪ ክልሎች እንዲዋቀሩ ለኢትዮጵያ ብሔራዊ ምክክር ኮሚሽን ጥያቄ ቀርበዋል። እነዚህ ጉዳዮች የጥንቅራችን ትኩረት ይሆናሉ። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ወደ ሱዳን ማምራታቸው ተነግሯል። አቶ ጌታቸው ረዳ የኢትዮጵያ ልዑካን ቡድን የጠቅላይ ሚኒስትር አብይ አህመድን መልእክት በመያዝ ለሱዳኑ ወታደራዊ መሪ ጀነራል አብዱልፈታህ አልቡርሃን ስለማቅረቡ ተሰምቷል። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራው ከፍተኛ ልዑካን ቡድን የጠቅላይ ሚኒስትር አብይ አህመድ መልእክት ነው ለሱዳኑ ወታደራዊ መሪ አብዱልፈታህ አልቡርሃን ማቅረቡ የተሰማው። መልእክቱን አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ አቅርበውታል። የኢትዮጵያ ወደ ሱዳን ሲያምራ የሱዳን ወታደራዊ መሪዎችን ያገኘው በቅርቡ በመልሶ ማጥቃት ወታደራዊ እርምጃ ነጻ ወደ ወጣችው ካርቱም ሳይሆን የሱዳን ጦርነት ከተጀመረ ወዲህ የሱዳን ብሔራዊ ጦር መቀመጫ ወደ ሆነችውና ለሀገሪቱ ሕዝብ ሰብአዊ ድጋፍ ወደሚገባባት ፖርት ሱዳን ስለመሆኑም የመንግስት መገናኛ ብዙሃን ዘገባዎች አመላክተዋል። በዚህው በፖርት ሱዳን ከተማ ደማቅ አቀባበል እንደተደረገላቸው የገለጹት የልዑኩ መሪ ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት በኢትዮጵያ የማይናወጥ ድጋፏን እንደምትቀጥል በአጽንኦት መግለጻቸውን ተናግረዋል። በሱዳን ፈጥኖ ደራሽ ኃይል ላይ ድል እንደተቀዳጀ የሚነገርለት የሱዳን ብሔራዊ ጦር ባለፉት ወራት በኤርትራ ጦር እንደዚሁም በህወሓት የሳምሪ ቡድን ወታደራዊ ድጋፍ ሲደረግለት እንደነበረ ሲገለጽ ቆይቷል። በሱዳኑ ጦርነት ገለልተኛ አቋም እያራመደ የሚገኘው የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ፖርት ሱዳን ጠቅላይ ሚኒስትር አብይን ጨምሮ የልዑካን ቡድን ሲልክ ይህ ለሁለተኛ ጊዜ ነው። ባሳለፍነው ሳምንት መጨረሻ በጀነራል ታደሰ ወረደና በኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አማካኝነት ከተደረገ ሰዓታትን የፈጀ ድርድር በኋላ ወደ ትግራይ ክልል እንዳይገቡ ታግደው የነበሩ በርካታ ተሽከርካሪዎች እንዲገቡ ተፈቅዷል ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ወደ ትግራይ ክልል ሲጓዙ አፋር ክልል ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች ከዚህ ድርድር በኋላ እንዲለቀቁ ተወስኗል ብለዋል። ውሳኔውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ የሆነውን ብለዋል። ፕሬዝዳንቱ ጀነራል ታደሰ ግንቦት 23 ቀን ከኮሚሽነር ጀነራል ደመላሽ ጋር ውይይት ማድረጋቸውንም የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት አስታውቋል። በዚህም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር ክልል በኩል ወደ ትግራይ ክልል ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ ክልል አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነም ተገልጸዋል። ሁለቱም ኃላፊዎች በውይይታቸው የመረጃ እውነትነቱን ምን ድረስ እንደሆነ የሚያጠራ ከፌዴራል ፖሊስና ከትግራይ ክልል ጊዜያዊ አስተዳደር የተውጣጣ ኮሚቴ ጉዳዩን እንዲመረምረው ከስምምነት ተደርሷል ባላቸው የኮሚቴውን የምርመራ ውጤት መሰረት በማድረግም የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስነዋል። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። በቀጣይም ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ያሰራጨው መረጃ ያሳያል። የሰዓቱ የመረጃ ጥንቅራችን እየተደመጠ ይገኛል። የፌዴራል ባለድርሻ አካላት ለሀገራዊ ምክክር ኮሚሽኑ ባስገቡት አጀንዳ ላይ ህገ መንግስታዊ ማሻሻያ የሚፈልጉ ጥብቅ አንቀጾችን ማስተካከል እንደሚገባ ጥያቄ አቅርበዋል። የፌዴራል ስርዓቱ ራስን በራስ የማስተዳደር መብትን የሚያረጋግጥ መልካም ግንኙነትን የሚያሳልጥ ማንነትና ልዩነትን ያከበረ ፍትሐዊ እንዲሆን የሚያስችሉ አሰራሮች፣ ፖሊሲዎች፣ ህገ ደንቦች ማበጀት እንደሚገባም ለኮሚሽኑ በአጀንዳቸው አስገንዝበዋል። የሃይማኖት የቋንቋና የባህል ብዝሃነትን በትክክል ያከበሩ የሚያስተናግዱ ፖሊሲዎችን፣ መመሪያዎችን መዘርጋትና አፈጻጸማቸውን መቆጣጠር እንደሚገባም አሳስበዋል። ና የሃይማኖት ነጻነት መረጋገጥ፣ የሃይማኖት እኩልነትና መልካም አስተዳደር፣ የመንግስትና የሃይማኖት ልዩነት፣ ህገ መንግስታዊ አፈጻጸም፣ የአምልኮ ቦታዎችና ቤተ እምነቶች እንደዚሁም ሌሎች መገልገያዎቻቸውን የሚመጥኑ መንግስታዊ ክብርና አገልግሎት የሚመለከቱ ጉዳዮችም መጤን እንዳለባቸው ነው የተገለጸው። የሽግግር ፍትህ ማድረግ፣ ህገ መንግስታዊ ማሻሻያ የሚፈልጉ ጥብቅ አንቀጾችን ማስተካከል፣ በህገ መንግስቱ መግቢያ የተገለጸው አወዛጋቢና ያልተካተቱ አገላለጹ እንዲሻሻሉም ነው የተጠየቀው። የሀገሪቱ የስራ ቋንቋ፣ የመሬት አስተዳደር፣ የሀገር መንግስት ባለቤትነት፣ የመንግስት መዋቅርና አደረጃጀት፣ የክልሎችና የፌዴራል መንግስት ልዩነት፣ የባህር በር ህገ መንግስታዊ
በወሳኝነት አዲስ አበባን ጨምሮ የዋና ከተሞች ጉዳይ፣ የመንግስትና የሃይማኖት ግንኙነት ጉዳዮች እንዲሻሻሉም በአጀንዳነት መቅረባቸው ተሰምተዋል። በትጥቅ ትግል ላይ ያሉ ቡድኖች ወደ ጠረጴዛ ዙሪያ እንዲመጡ መደረግ እንዳለበት፣ የተኩስ አቁምና የእስረኞች መፈታት ጉዳይም በአጀንዳነት መቅረቡ ነው የተሰማው። ከዚህ ባለፈም የወንጀለኛ መቅጫ ህግ እንዲሻሻል፣ እንደዚሁም የዜጎች ነጻ እንቅስቃሴ የተዘዋውሮ መስራት መብት ማክበርና መንግስት እንዲያስከብር መውቶት የሚሉ አጀንዳዎችም ለምክክር ኮሚሽኑ ቀርበዋል። የዜጎችን ገቢ ማሳደግና የኑሯቸው መሻሻል ላይ ትኩረት እንዲደረግ፣ የስራ ፈጠራ ምቹ ማድረግ፣ ፍትሃዊ ግብርና በታክስ አከፋፈል ስርዓት ትኩረት እንዲደረግ ማሳሰቢያም ተሰጥቷል። ከላይ ያሉት በአጠቃላይ የፌዴራል ባለድርሻ አካላት በጋራ ያቀረቧቸው አንኳር አጀንዳዎች ሲሆኑ ትላንት በተናጠል አጀንዳቸውን ካቀረቡት ቡድኖች መካከል የመከላከያ ሰራዊትና ሌሎችም የጸጥታ አካላት የክልሎች አወቃቀር በቋንቋ ሳይሆን በጂኦግራፊ እንዲሆን የጸጥታ ተቋማት መሪዎች በክህሎት እንጂ በፖለቲካ መመረጣቸው እንዲቀር በአጀንዳቸው መጠየቃቸው ተሰምተዋል። ከዚህ ባለፈም መተከል ዞን ራሱን ችሎ በክልልነት እንዲቋቋም በትላንትናው ዕለት ጥያቄ ከቀረቡ ጉዳዮች መካከል ይገኙበታል። የታላቁ ኢትዮጵያ ህዳሴ ግድብ የሚገኝበትና ከ2010 ዓ.ም በኋላ በማንነት ግጭት በርካታ ሰዎች እንደተገደሉበት እንደዚሁም በሺዎች የሚቆጠሩ የተፈናቀሉበት መተከል ዞን ራሱን ችሎ በክልል ደረጃ እንዲዋቀር የቦሮ ዲሞክራሲያዊ ፓርቲ የተሰኘው የፖለቲካ ድርጅት ጥያቄ አቅርበዋል። በኢትዮጵያ ሁለት ተጨማሪ ክልሎች በአዲስ መልኩ እንዲደራጁ ጥያቄ ሲቀርብ ይህ ለሁለተኛ ጊዜ ነው። ከሳምንት በፊት በአማራ ክልል ስር የሚገኘው የኦሮሞ ብሔረሰብ አስተዳደር ልዩ ዞን በክልልነት እንዲዋቀር ጥያቄ ያቀርበው የኦሮሞ ፖለቲከኞች ብቅ እንዳሉ የሚታወስ ነው። ባሳለፍነው ሳምንት መጨረሻ ቀናት በትግራይ ክልል አማራጭ የፖለቲካ ፓርቲ ሆኖ ብቅ ያለውና ስራ መጀመሩን ይፋ ያደረገው የትግራይ ሊበራል ዲሞክራሲ ፓርቲ ወይንም ስምረት የቀድሞ የህወሓት ከፍተኛ አመራሮች እየተቀላቀሉት ነው ተብሏል። ለአብነት ያክል የቀድሞ የፌዴሬሽን ምክር ቤት አባል የህወሓት ስራ አስፈጻሚ አባል በመሆን የሚታወቁት ወይዘሮ ኪሪያ ኢብራሂም ስምረት ፓርቲን መቀላቀላቸውን ይፋ አድርገዋል። ወይዘሮ ኪሪያ ኢብራሂም በአቶ ጌታቸው ረዳና ጓዶቻቸው የተመሰረተውን ስምረት ፓርቲ መቀላቀላቸውን በራሳቸው አንደበት ይፋ አድርገዋል። ወይዘሮ ኪሪያ ይህን ያረጋገጡት በትግራይ ክልል ከሚንቀሳቀስ አንድ የዜና ምንጭ ጋር በነበራቸው ቆይታ ሲሆን በትግረኛ ቋንቋ ሲናገሩ ጥያቄ ቀርቦላቸው ነበረ። ወይዘሮ ኪሪያም ምላሽ ሲሰጡ አዎ ስምረት ፓርቲ ውስጥ እኔም አለሁ ተቀላቅያለሁ ሲሉ ማረጋገጣቸውን የተሰማው የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ እንደዚሁም የህወሓት ስራ አስፈጻሚ ኮሚቴ አባል በመሆን ከአቶ ጌታቸው ረዳ ጋር ከሰባቱ የግንባሩ ቁልፍ ሰዎች መካከል አንዱ የነበሩት ኪሪያ ኢብራሂም ስምረት የተሰኘውን አዲስ ፓርቲ መቀላቀላቸውን ካሳወቁ በኋላ አሁን ያለው የህወሓት ቡድን ህዝቡን እስከሚያጠፋ ዝም ብለን አንጠብቅም ሲሉ ምላሽ ሰጥተዋል። በደብረጽዮን ገብረ ሚካኤል የሚመራው ህወሓትና በኤርትራ መንግስት ወይንም በሻዕቢያ መካከል ጽምዶ የተሰኘ አዲስ ጥምረት እየተፈጠረ መሆኑ በብዙዎች ዘንድ ተገልጿል። ጉዳዩን በተመለከተ አስተያየታቸውን የሰጡት ወይዘሮ ኪሪያ ኢብራሂም ጽምዶ የተሰኘው የደብረጽዮን ህወሓትና የሻዕቢያ ግንኙነት ህግ አሰራር የተከተለ አይደለም። አንድ በፌዴራል የመንግስት አወቃቀር ስር የምትገኝ ክልል ከሌላ ሀገር ጋር ግንኙነት የምታደርግበት ህገ መንግስታዊ መብት የላትም። የሀገሪቷ ህገ መንግስት ፈጽሞ ይህንን አይፈቅድም ሲሉ ለአክሱሚያን ሚዲያ በሰጡት ምላሽ አብራርተዋል። ከዚህ በተጨማሪም ጽምዶ የተሰኘው የህወሓትና የሻዕቢያ ግንኙነት የትግራይን ህዝብ የሚያስጠብቅ የሚያስከብር አይደለም ሲሉ አጣጥለውታል። ከኢትዮጵያም ወደ ኤርትራ የሚሄድ እንጂ የሚመጣ ነገር የለም። ከእንግዲህ ወዲህ ትግራይ 360 ዲግሪ አትከበብም የሚባለው ልክ አይደለም። ከኤርትራ መብራት፣ ስልክ፣ የባንክና ሌሎችም አገልግሎቶች ማግኘት አይታሰብም። በጥቅሉ የትግራይ ህዝብ ከኤርትራ የሚጠቀመው አንዳችም ነገር የለም ሲሉ ተናግረዋል። የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል እገታን በተመለከተ ከሰሞኑ የሰጡት ሀሳብ በሾፌሮች ዘንድ ቅሬታን ፈጥሯል ተብሏል። ሾፌሮችና ረዳቶች አልፎ አልፎ ደግሞ ሙሉ ተሳፋሪዎች በሚታገቱበት ሰው ወደሚፈልግበት የሚንቀሳቀስበት ሁኔታ መፍጠር ተችሏል በሚል የተሰራጨውን የኮሚሽነር ጀነራሉ ሀሳብ ቅር አሰኝቶናል ነው ያሉት። ከሰሞኑ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ከመንግስት ሚዲያዎች ጋር በነበራቸው ቃለ ምልልስ ኢትዮጵያ ውስጥ ሰው ወደሚፈልግበት በነጻነት የሚንቀሳቀስበትን ሁኔታ መፍጠር ተችሏል ሲሉ ተናግረው ነበር። ለሀገር ውስጥ የዜና ምንጮች ሀሳባቸውን የሰጡት የተለያዩ አሽከርካሪዎች ግን የኮሚሽነር ንግግር በየዕለቱ የሞትና እገታ ሰለባ የሆኑ ሾፌሮችን ቅር አሰኝቷል ብለዋል። ቃለ መጠይቁን ሲሰማ በቅርቡ ታግተው የተገደሉትን በቅርበት የሚያውቃቸው ረዳትና ሾፌሩን እያሰብኩ እንባ ተናንቆ ነበር የሚሉ የአገር አቋራጭ የጭነት መኪና አሽከርካሪ ትልልቅ አገራዊና የህዝብ አደራ ጭምር ይዘው ከቦታ ቦታ ለሚዘዋወሩ አሽከርካሪዎች አሁንም ተገቢው ክብርና ጥበቃ ሊደረግላቸው ይገባል ብለዋል። አሽከርካሪዎቹ ሾፌርና ረዳት አልፎ አልፎም ከነሙሉ ተሳፋሪዎች በሚታገቱበት በሚገደሉበትና ታፍነው ተወስደው ከፍተኛ ገንዘብ መጠን እየተጠየቀ ቤተሰቦቻቸው በአደባባይ ልመና በሚወጡበት በዚህ ወቅት ይህ አይነት የተጋነነ መግለጫ መሰጠቱ ሁሉንም ሾፌሮች ያሳዘነን ያሉት አሽከርካሪዎች የመግለጫ በተሰጠበት ዕለትም ሳይቀር ከ3 በላይ እገታዎች ነበሩ ሲሉ መናገራቸውን የተሰማው እገታው የተፈጸመ በሚል ለቀረበላቸው ጥያቄ ማንኩሳና ቡሬ መሃል እንደዚሁም ጎንደር አካባቢ ስለመሆኑ ምላሻቸውን ሰጥተዋል። የጣና ከባድ አሽከርካሪዎች ማህበር ለዜና ምንጮች በሰጠው ቃል ኮሚሽነር ጀነራሉ ደመላሽ ገብረ ሚካኤል ቃለ ምልልስ ካደረጉ በኋላ ከቀን 5 2017 እስከ 21 2017 ባሉት ቀናት ውስጥ 53 ሾፌሮችና ረዳቶች ታግተው መወሰዳቸውን ይፋ አድርገዋል።
ወደ መጨረሻ ጉዳያችን እናምራችሁ። በመውጫ ፈተና ውጤት ሳቢያ 90 የግል ከፍተኛ ትምህርት ተቋማት ተዘግተዋል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያክል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75 በመቶ ያክሉ ማሳለፍ ባለመቻላቸው መዘጋታቸውን የተሰማው የትምህርት ሚኒስትር ዴኤታ አቶ ኩራቱ ሽኔ ቅድስት ማርያም ዩኒቨርሲቲ ግንቦት 21 ቀን 2017 በአዲስ አበባ ባዘጋጀው አፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያክል የግል ከፍተኛ ትምህርት ተቋማት ተዘግተዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥም 75 በመቶና ከዚያ በላይ ባሳለፉት ላይ እርምጃ እንደሚወስድ ከገለጸ በኋላ የተወሰደ እርምጃን በተመለከተ ጠይቀው ይህ መመሪያ ከተላለፈ በኋላ ራሳቸውን ለእርምጃ የወሰዱ ተቋማት አሉ። በተለይ ከግሎቹ 90 ያክል ከፍተኛ ትምህርት ተቋማት ተዘግተዋል ነው ያሉት። አብዛኞቹ መመሪያውን ካዩ በኋላ ራሳቸውን እየዘጉ ናቸው በማለት ምላሽ የሰጡ ሲሆን የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ዶክተር ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውን አስታውቀዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።